በአዲሱ ትውልድ ኔዘርላንድ ካፈራቻቸው አስደናቂ ተከላካዮች መካከል ይጠቀሳል። በርካታ ከዋክብቶችን ያፈራው የአያክስ አካዳሚ ውጤትም ነው። በመከላከል ብቃቱ የሚደንቅ ሲሆን የአንድ ለአንድ ግንኙነቶችንና የአየር ላይ ኳሶችን በመከላከል ሞድራ ይገኝለትም። የ26 ዓመቱ ኔዘርላንዳዊ ተከላካይ ማቲያስ ደ ሊት። ውድ የብስራት ኤፍኤም ዩቲዩብ ተከታታዮች በዛሬው መሰናዷችን ስለ ማቲያስ ደ ሊት የዘንድሮው የውድድር ዓመት ብቃት እናወሳለን። ማቲያስ ደ ሊት በአያክስ አካዳሚ አድጎ በሻምፒዮንስ ሊጉ አስደናቂ ጉዞን ያደረገው የቴናግ አያክስ ገና በ19 ዓመቱ በአንበልነት እየመራ አስደናቂ ብቃትን ማስመልከት ቻለ። በብቃቱ የተማረኩት በርካታ የአውሮፓ ክለቦች ተጫዋቹን ማስፈረም ቢፈልጉም ተጫዋቹ ምርጫውን ዩቬንቱስን አድርጎ ወደ ጣሊያን አመራ። በዛም ለ3 ዓመታት ድንቅ እንቅስቃሴን እያስመለከተ ከቆየ በኋላ የጀርመኑን ኃያል ክለብ ባየር ሙኒክን ተቀላቀለ። ኔዘርላንዳዊ ተከላካይ ግን በባቫሪያኑ ቤት በታሰበው ልክ ስኬታማ አልነበረም። በአያክስ ቤት ተሰጥኦውን እንዲያሳድግ የረዱትና ያሰለጠኑት ኔዘርላንዳዊ አሰልጣኝ ኤሪክ ቴን ሃግም ተጫዋቹን ባለፈው የውድድር ዓመት ወደ ማንቸስተር ዩናይትድ አመጡት። ማቲያስ ደ ሊት በመጀመሪያው የውድድር ዓመቱ በቀይ ሰይጣናቱ ቤት ጥሩ የሚባል ጊዜን ማሳለፍ የቻለ ሲሆን በአንዳንድ አጋጣሚዎች ግን ሊጉን ለመልመድ እንደተቸገረ ይስተዋል ነበር። ኔዘርላንዳዊ አሰልጣኝ ኤሪክ ቴን ሃግ ከቡድኑ ከተሰናበቱ በኋላና ፖርቱጋላዊ አሰልጣኝ ሩበን አሞሪም ቡድኑን ከተረከቡ በኋላም በአሞሪም ስር የመጀመሪያ ተሰላፊ ሆኖ የቀጠለ ሲሆን እንደ መጀመሪያው የውድድር ዓመትም ተስፋ ሰጪን እንቅስቃሴን ማስመልከት ችሏል። በአዲሱ የውድድር ዓመት እጅጉን ተሻሽሎ የቀረበው ተከላካዩ በተከላካይ መስመር የቡድኑ ቁልፍ ተጫዋች መሆን ችሏል። ቡድኑ እስካሁን ባደረጓቸው 8 የፕሪሚየር ሊግ ጨዋታዎች ሁሉ የመጀመሪያ ተሰላፊ መሆን የቻለ ሲሆን በ3 ተከላካይ ለሚጫወተው የአሞሪም ቡድንም ትልቅ ጥንካሬን ፈጥሯል። የአንድ ለአንድ ግንኙነቶችን በማሸነፍና የአየር ላይ ኳስ የበላይ በመሆን እንዲሁም የቡድኑ የመጀመሪያ ቢልድ አፕ በማሳለጥ የሚገኘው ደ ሊት እያሳየ ያለው ብቃትም ከበርካቶች ሙገሳ እንዲደርሰው አድርጓል። ተጫዋቹ በዚህኛው የውድድር ዓመት በፕሪሚየር ሊጉ ከአርሰናል፣ ቼልሲ እና ሊቨርፑል ጋር ባደረጉት ጨዋታ ባሳየው አስደናቂ ብቃትም ከበርካቶች ሙገሳ እየደረሰው ሲሆን በዚህ የውድድር ዓመት የፖርቱጋላዊ አለቃ ሩበን አሞሪም ቁልፍ ተጫዋች እንደሚሆንም በርካቶች እየተናገሩ ይገኛሉ። ማቲያስ ደ ሊት በዘንድሮ የውድድር ዓመት በመከላከሉ እጅግ ድንቅ ጊዜን እያሳለፈ የሚገኝ ሲሆን ይህን አስደናቂ ብቃቱን የሚያስቀጥልም ከሆነ ምርጥ ጊዜን በዩናይትድ ማሳለፍ ይችላሉ ሲሉ በርካታ አስተያየት ሰጪዎች እየተናገሩ ይገኛሉ።